አንድ ልጅ ጤነኛ ነው የምንለው ምን ባህሪያቶችን ሲያሟላ ነው? ወይም ደግሞ ከተወለደ አስነስቶ እያደገ በሄደ ቁጥር አንድ ልጅ ጤነኛ መሆኑን የሚያመለክትን ምን ነገሮች ናቸው? አንድ ልጅ ከ2 ዓመት እስከ 3 ዓመት ከተወለደ አስነስቶ እስከ 1 ዓመት ምን ባህሪያት ምን ድርጊቶችን ያደርጋል? ጤነኛና ጤነኛ ያልሆኑ ልጆችን እንዴት ማወቅ እንችላለን? ጤነኛ ካልሆነስ ምን አድርገን ነው ጤነኝነቱን የምንመልሰው? ሰላም ጤና ይስጥልን። እንኳን ወደ እንማማር ዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ብዙዎቻችን ጠቃሚ ነው፣ አብሶ ለልጆቻችን በጣም አስተማሪ ቪዲዮ ነው። እንግዲህ ላይክ በማድረግ ጀምሩ። ዛሬ የምንማማረው እንግዲህ ዋት ኢዝ ኦኩፔሽናል ቴራፒ፣ ኦኩፔሽናል ቴራፒ የሚሰጡት እንዴት ምን አይነት ልጆች ናቸው የሚለውን እንማማራለን። አብራችን ሁኑ። እንግዲህ ኦኩፔሽናል ቴራፒ ማለት ዋት ኢዝ ኦኩፔሽናል ቴራፒ? ኦኩፔሽናል ቴራፒ ሚንስ ኤቭሪዴይ አክቲቪቲ ነው። የኦኩፔሽናል ቴራፒ የምንለው ኤቭሪዴይ አክቲቪቲ ነው። ያ ማለት ምን ቀን በቀን የምናደርጋቸው ማለት ነው። ልጆች ኤቭሪዴይ የሚያደርጉት ነገሮች ማለት ነው። ኢትስ ኤ ፕራይመሪ ኦኩፔሽን ፎር ችልድረን። ልጆች ኤቭሪዴይ የሚያደርጉት ነገሮችን የምንሰጠው ኦኩፔሽናል ቴራፒ የምንለው ማለት። ለምሳሌ አሁን ፊዲንግ እንዴት መብላት እንዳለበት፣ ቶይሌቲንግ እንዴት ሽንት ቤት መጠቀም እንዳለበት፣ ድሬሲንግ፣ ግሩሚንግ፣ ስሊፒንግ ጸጉሩ እንዴት ማበጠር እንዳለበት፣ እንዴት ልብሱን በስነ ስርዓት መልበስ እንዳለበት፣ በመማርና ትምህርት ማግኘት እንዳለባቸው ሁላቸውም ኦቲዝም በነገራችን ላይ ኦቲዝም ያላቸው ልጆች በሙሉ ትምህርት ማግኘት አለባቸው። ለርኒንግ ኤንድ ስኩል ፐርፎርማንስ መኖር አለባቸው ማለት ነው። ፕሌይ በጨዋታ መልክ እያደረግን በምግብ ሲበላ ራሱን ችሎ ልብሱን እንዲለብስ፣ ራሱን ችሎ እንዲበላ፣ ራሱን ችሎ ደግሞ ጸጉሩን እንዲያበጥር እንደዚህ እያደረግን የምንሰጠው ቴራፒ ኦኩፔሽናል ቴራፒ ይባላል። ይሄ ደግሞ ትልቁን ሚና የሚጫወተው ጨዋታ ነው። ለምሳሌ በጨዋታ ውስጥ 2 ፔር የሆኑ ልጆች ለምሳሌ የ5 ዓመትና የ6 ዓመት ሳይሆን እኩል የ5 ዓመት ልጅ የ5 ዓመት አንድ ኦቲዝም ያለው ቢሆን ሌላው ደግሞ ኦቲዝም የሌለው ነውና ሁለታቸውንም በአንድ በኩል አድርጎ ጨዋታን በመጫወት እንዴት ምግብ መብላት እንዳለባቸው ራሳቸውን ችለው እንዴት ልብሳቸውን መልበስ እንደሚችሉ እንዴት ትምህርት ቤት ሄደው በስነ ስርዓት እንዲማሩ ምን ማድረግ አለባቸው የሚለውን በጨዋታ መልክ እናሳያቸዋለን ማለት ነው። እንግዲህ ይህ ኦኩፔሽናል ቴራፒ ፎከስ የሚያደርገው ምንድነው? ፕሮሞት ፓርቲሲፔሽን ኤንድ ኢንዲፔንደንስ ነው። ኦኩፔሽናል ቴራፒ ፎከስ የሚያደርገው ምንድነው? ትልቁ ነገር ኢንዲፔንደንስ ነው። በራሳቸው ሁሉን ነገር እንዲያደርጉ ነው። ይሄ ትልቅ ሚና የሚጫወተው ማለት ነው ኦኩፔሽናል ቴራፒ። እንግዲህ ዋት ኤሪያ ዳስ ኦቲ ወይም ኦኩፔሽናል ቴራፒ አድረስ? እንግዲህ እንዴት አድርጎ ነው ኦኩፔሽናል የሚሰራው? ኦኩፔሽናል ቴራፒ እንዴት ነው የሚሰራው ስንል እንግዲህ አቴንሽን፣ ሃንድ ራይቲንግ፣ ሰልፍ ድሬሲንግ፣ ግሩሚንግ፣ ስትሬንግዝ፣ ኮኦርዲኔሽን፣ ፋይን ሞተር ኤንድ ግሮስ ሞተር፣ ባላንስ እንግዲህ በዚህ መልኩ ሊሰራ ይችላል ማለት ነው። አቴንሽን ማለት እንዴት አድርጎ አስቀምጦ ነው ራስን ለአንድ ነገር ፎከስ የሚያደርገው ማለት ነው። አሁን ለምሳሌ አቴንሽን ማይሰጥ ከሆነ ለምሳሌ ምግብ መብላት እያስተማር ነው እንደዚህ መብላት አለብህ እንደዚህ ነው ጎበዝ እያልን እያስተማር ነው ከሆነ ያና አቴንሽን ማይሰጠና ከሆነ ነገሮችን በደጋገም ሪፒት ባደረግነው ቁጥር ይሄ ልጅ አቴንሽን እየሰጠ ይሄዳል ማለት ነውና ሃንድ ራይቲንግ እንዴት እንደሚጽፍ ደግሞ ሲጽፍ ራሱን ችሎ እንዲጽፍ ጎበዝ እያልን ለምሳሌ ዛሬ ከኤ እስከ ዲ ጽፎ ከሆነ ቀጣይ ደግሞ አሁንም እስከ ዲ እስከ ኤፍ እያልን ባንዴ ሁሉንም ሳይሆን እየከፋፈልን እንዲጽፍ እናደርጋለን ማለት ነው። ሌላው ደግሞ ፋይን ሞተር እና ግሮስ ሞተር ማለት ነው። እንቅስቃሴዎችን በማሰራት ሊሆን ይችላል። ባላንስ እንዲያደርጉ ለምሳሌ ትልቅ ኳስ ላይ አስቀምጦ ባላንስ እንዲያደርጉ ማድረግ ነው። ዌር ዱ ኦቲስ ወርክ? እንግዲህ ኦኩፔሽናል ቴራፒ የት ሊሰራ ይችላል? ኦኩፔሽናል ቴራፒ በማንኛውም ቦታ ሊሰራ ይችላል። ለምሳሌ ስኩል ሊሰራ ይችላል፣ ክሊኒክ፣ ኮሚኒቲ ሴንተር፣ ሆስፒታል፣ ሆም ሊሰራ ይችላል ማለት ነው። እንግዲህ ስኩል እንዴት ይሰራል ስንል እንግዲህ ስኩል መምህራኖች በሚያደርጉት
ሲያስተምሩ መምህራኖች ሲያስተምሩ እንዴት ነው ቁጭ ብሎ ይማራል ይህ ልጅ ወይ ወንበር ላይ ቁጭ ብሎ በስነ ስርዓት ይማራል፣ በስነ ስርዓት ይጽፋል ወይ ቁጭ ብሎ እንዴት መማር እንዳለበት ትምህርት ቤት ላይ ይሰራ ይችላል ማለት ነው። ሆምም እንዲሁ ሆም ላይ ቤት ላይ አሁን ምን አይነት ኦኩፔሽናል ቴራፒ ሊሰጥ ይችላል ስንል እንግዲህ መጀመሪያ ላይ ቅድም እንደተነጋገር ነው ልብሱን ራሱ እንዲለብስ፣ እጁን በስነ ስርዓት እንዲታጠብ፣ ፊቱን በስነ ስርዓት እንዲታጠብ፣ ኤቭሪዴ አክቲቪቲዎችን በስነ ስርዓት እንዲያደርግ ቤት ላይ ብዙ መስራት ይቻላል ማለት ነው። እንግዲህ ኢንተርቬንሽን እንዴት ነው ኢንተርቬንሽን የምናደርገው ስንል ፋይን ሞተር፣ ግሮዝ ሞተር እና ሴንሰሪ ፕሮሴሲንግ እና ሰልፍ ኬር አለ ኢንተርቭ ስናደርግ ማለት ነው። እንግዲህ ፋይን ሞተር ስኪል የምንለው ኢት ፎከስ መስል ኦፍ የእጃችን መስል ነው። እንግዲህ እሱ ይሄ ፋይን ሞተር ፎከስ የሚያደርገው ምንድነው የእጃችን መስል እንዲጠነክር ነው። እንግዲህ የእጃችን ሞተር ፋይን ሞተር ስኪልስ አር ዘ ኮኦርዲኔትድ ሙቭመንት ኦፍ ዘ ስሞል መስልስ ኢን አወር ሃንድስ ኤንድ ፊንገርስ። እንግዲህ እጃችንና እጣታቸው እንዲጠነክር የምናደርገው በምንድነው ፋይን ሞተር በመስራት ነው ማለት ነው። ኢትስ ኢምፖርታንት ፎር ታስክስ እጃችን በጣም ይሄ እንግዲህ ፋይን ሞተር በምንሰራበት ጊዜ ወይም አንድ ልጅ ኦቲዝም ያለው ልጅ ፋይን ሞተር በሚሰራበት ጊዜ በጣም የእጁ መስልና የእጣቱ ከፍተኛ ሚና አለው ማለት ነው። እንግዲህ ራይቲንግ እንዴት እንደሚጽፍ እንግዲህ ሲጽፍ እስክሪብቶ ወይም ፔን ኦር ፔንስልን እንዴት አድርጎ እንደሚይዝ ይሄን እንዴት አድርጎ እንደሚይዝ እጁ ወይም ጣቱ ካልጠነከረ ይሄን መጻፍ ስለማይችል መጀመሪያ ፋይን ሞተር ያስፈልጋል። ይሄን እንቅስቃሴ ማድረግ አለበት ማለት ነው። ራይቲንግ እንዴት እንደሚጽፉ፣ ካቲንግ እንዴት እንደሚቆርጡ፣ ከለሪንግ ከለር እንዴት እንደሚያደርጉ፣ ሰልፍ ኬር ራሳቸው እንዴት ለራሳቸው እንዴት ቴክ ኬር እንደሚያደርጉ፣ ለምሳሌ ሲበሉ፣ ልብስ ሲቀይሩ ራሳቸውን እንዴት እንደሚያደርጉ ይሄ በፋይን ሞተር ስኪል ይሰጣል ማለት ነው። ፋውንዴሽናል ስኪል መሰረታዊ ስኪል የሆኑ ምንድነው ፖስቸራል ሴንተር ፖዚሽኒንግ አቀማመጥ። ለምሳሌ አሁን እንዴት ነው ፋይን ሞተርን የምንሰጠው ስንል እንግዲህ በጣም ትልቅ መሰረታዊ የሆኑ ነገር ነው። በደረት ተኝተው እንዲጽፉ ለምሳሌ አንድ ልጅ በደረቱ ተኝቶ ከጻፈ በደረቱ ተኝቶ ሲጽፍ አንደኛ የእጁን መስል እንትን ይላል የእጁን መስል እንዲስተካከል ያደርጋል ማለት ነው። ላይ ደግሞ ግድግዳ ላይ ለጥፎ አሁንም ማጻፍ ማለት ነው። እቃ በመንካት ለምሳሌ አሁን የጣቱ እንዲጠነክር ከፈለግን የጣቱ በደንብ መጻፍ ካልቻለ በደንብ ከለር ማድረግ በደንብ ከት ማድረግ ካልቻለ ለምሳሌ እንደ መኮረኒውን ሰጦ እንዲጨብጥ ማድረግ፣ ፕሪዶ በመስራት የተለያዩ ቅርጽ ነገሮች የተለያዩ ነገሮችን እንዲሰሩ ማድረግ፣ በጨዋታ መልክ መስጠት፣ እቃ መነካካት። ከዛ ደግሞ እንዴት አድርገን ግራና ቀኙን እንደምንጠቀም ለምሳሌ አንድ እጅ ወረቀት ይይዛል፣ አንድ እጅ ደግሞ ከለር ይሰጣል። ሁለት እጃችንን እንዴት መጠቀም እንደምንችል ደግሞ በአንድ እጅ ወረቀት እየሰጠን በአንድ እጅ ደግሞ ከለር እየሰጠን ማስተማር ማለት ነው። እንግዲህ ሌላው ደግሞ ትልቁ ነገር ምንድነው አኒማል ወርክስ ስናደርግ ቤኔፊቱ ምንድነው ፕሮሞት ኬር ኤንድ ስቴቢሊቲ፣ ቢውልድ ስትሬንግዝ ሾልደር ትከሻቸው ቢውልድ እንዲሆን ያደርጋል፣ ኢምፕሩቭ ባላንሳቸው ኢምፕሩቭ እንዲሆን ያደርጋል ማለት ነው። ይሄ ማለት እንግዲህ እጃችን ማወዛወዝ በደረጃ መውጣትና አኒማል ወርክ ስንል እንግዲህ አኒማል ወርክ ዋክስ ስንል እንግዲህ ለምሳሌ በደረጃ መውጣትና መውረድ፣ እጃቸውን ማወዛወዝ፣ መዝለል፣ በእጅ መዝለል እነዚህ ነገሮች እንግዲህ አፐር ቦዲን የሚያጠነክር ነው ማለት ነው። ሌላው እንግዲህ ፋይን ሞተር ነው። ይሄ ደግሞ ፕሌይ ኤክሰርሳይዝ ነው ማለት ነው። ኩዊት በማድረግ
ፑሽ በማድረግ ሩሊንግ በማድረግ የሚሰራ ነው። እንግዲህ ይሄ ትልቁ እንግዲህ የሚደረገው ፕሪዶ አሁን ፕሪዶ ለዚህ በጣም ከፍተኛ ጠቀሜታ ነው ያለው ማለት ነው። ዋተር ስፕሬይ ቦትል በማድረግ ለምሳሌ ዋተር ስፕሬይ በማድረግ ስፕሬይ በሚያደርጉ ሰዓት እጃቸው ወይም እጣታቸው ይጠነክራል ማለት ነው። ራይቲንግ በሚጽፉበት ከዛ ደግሞ ዋተር ኢምፕላንት ውሃ በማጠጣት ፕላንቶችን ውሃ በማጠጣት እጃቸው ሊጠነክር ይችላል ማለት ነው። ከዛ ደግሞ ስፖንጅን ውሃ አድርጎ በመስጠት እንዲጨምቁ ማድረግ። ከዛ ደግሞ አሁንም ደግሞ ይሄ ፕሪዶ ያልኩ እሱንም በእጃቸው እንዲያቦኩ ራሳቸው እንዲያቦኩ ማድረግ። ይሄ እንግዲህ እጃቸውን በጣም ያጠነክራል ማለት ነው። ከዛ ራይቲንግ ዲቨሎፕመንት ይመጣል ማለት ነው። ራይቲንግ ዲቨሎፕመንት ያደርጋሉ ማለት ነው። እንግዲህ ዛሬ እንግዲህ እንማማርበታለን ወይም ብዙ ሰዎች እንማርበታለን ብዬ ያሰብኩት ይሄን ይመስል ነበር። ቀጣይ ደግሞ በተለየ ቪዲዮ እንገናኛለን። አሁንም ስለ ፊዚካል ቴራፒስ ምን ማለት ነው? ፊዚካል ቴራፒ እንዴት ነው የምንሰጠው? ምን አይነት ልጆች ነው ፊዚካል ቴራፒ ማግኘት ያለባቸው የሚለውንም ደግሞ በቀጣይ እንማማራለን ማለት ነው። አመሰግናለሁ። እንግዲህ በዚህ በመጨረሻ ማስተላልፈው መልእክት አንዲት እናት ኦቲዝም ያለው ልጅ ብትወልድ ምንም መጨነቅ ሳያስፈልጋት በራሷ የተለያዩ ቴራፒዎችን በመስጠት ሳትሰለች ልጇን ማስተካከል እንደምትችል ማለት ነው። እንግዲህ ጥያቄ ካላችሁ ኮሜንት ስር አስቀምጡልኝ። አመሰግናለሁ።